ከዛ ዘይት አፈሰሰለት ይላል። ቁስሎቹንም አሰረለት። ይሄ ማለት ምስጢራትን ገለጠለት። ስጋውን አበላው፣ ደሙን ምን አደረገው? አጠጣው። ለምን? የወደቀው አዳም ምን እንዲነሳ። ወድቀን ያለን ሰዎች የቤተ መቅደሱን እንኳን ልንቆርብ ይቀርና ከኔ ጋር ናችሁ? የቤተ መቅደሱን ቀለም አይተን ማናቅ ሰዎች ንስሐ አባት እንኳን ሊኖረን ይቀርና ለካህን ጥሩ አስተሳሰብ የሌለን ሰዎች እንደው ምን ካህን አለ ብለን መንገድ ላይ መስቀል ከመሳለም የምንሸሽ ሰዎች አለን የለንም? ከኔ ጋር ናችሁ? ሰይጣን በዚህ ዘመን የቤተ ክርስቲያኒቷን ገጽታ እያጠፋ ያለው ካህናትን በማስጣል ነው። ምን ጳጳስ አለ በዚህ ዘመን? አሁን ምን ካህን አለ ይላል። ከኔ ጋር ናችሁ? አሉ የሉም? አባቶች እስቲ አሉ ብላችሁ እግዚአብሔርን አመስግኑ። አዎ ለጥያቄዎቿ ሁሉ መልስ አላት። ለጻፈቻቸው ሁሉ ትክክለኛ መረጃ መስጠት ትችላለች አትችልም? ትችላለች። ምናፍርበት ወንጌል አለ? መጽሐፍ እኔ እንደዚህ ይላል፣ እኔ በወንጌል ምን አልልም ይላል። እናፍራለን? እንደው እንዳይነበብብን የምንፈልገው መጽሐፍ አለ? እንደው እነከሌ ካነበቡት ድንገት የሚያሸማቅቀን ቃል አለ? ያላሸማቀቀችን ቤተ ክርስቲያን ነች። አመስግኗት እልል ብላችሁ። አዎ ይሄ ጉንጭ አልፋ ክርክር ይቀራል። ነገረ ስጋዌ የሚጀመረው የድህነት ትምህርት የሚጀመረው የወደቀውን አዳም ከኢየሩሳሌም ወደ ኢያሪኮ ሲሄድ በወንበዴ በተባለ ሰይጣን የተመታን አዳም መድኃኔ ዓለም ከፍ ስላረገው እኮ ነው። ያንን በትሩን እንዳያሳርፍብን ኃጢአታችን በስቶብን ሳለ በሞት በአንድ ሌሊት ነፍሳችንን መውሰድ ሲገባው አይቶ በምህረቱ ምን አረገልን? አዘነልን። አይቶ አዘነለት ማለት በምህረቱ ጎበኘው ማለት ነው። ለዚህ ነው መጽሐፍ ያልጠፋ ነው አለ። ከማን ምህረት የተነሳ ነው? ከእግዚአብሔር ምህረት የተነሳ ነው። ቸርነቱ አያልቅም፣ ርኅራኄው አያልቅም። እባካችሁ ክርስቲያኖች እኛ የቆምነው በማን ምህረት ነው? በእግዚአብሔር ቸርነት ነው። አንዳንዶቻችን በህይወትና በምን መካከል ነን? በሞት አሉ እንዳንባል ክርስቲያኑ የለንም። ለምን? ንስሐ አባት የለንም። ስጋው ደግሞ አልበላንም። ቅዳሴ አንወድም። የሉም ሞተዋል እንዳንባል ደግሞ እንዲህ እንሰበሰባለን። በህይወትና በሞት መካከል የነበረውን አዳምን ያዳነ መድኃኔ ዓለም እኛንም እንዲያድነን ፈቃዱ ይሁንልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እንደ ሰማያዊው ስርዓት ማይጠንቱን በጣታችሁ መካከል ይዛችሁ የቃል ኪዳኑን ታቦት በክብር የምታገለግሉ አእይንተ እግዚአብሔር አበው አባቶቼ ካህናት ወመነኮሳት በዜማ መሳሪያ አንድም በድምጻችሁ እግዚአብሔርን የምታመሰግኑ ክቡራን ዘማሪያን እግዚአብሔርን ብላችሁ ቅዱስ መድኃኔዓለምን ወዳችሁ በታላቁ ቤተ መቅደስ የተሰበሰባችሁ ክርስቲያኖች ሁላችሁ በልዑል እግዚአብሔር ፍጹም ሰላም ሁላችሁንም ሰላም እላችኋለሁ። እንደምን ዋላችሁ? እንደምንስ እስከዚህ ሰዓት ቆያችሁ? እንደምንስ ሰነበታችሁ? አምላካችን እግዚአብሔር እንድናመሰግነው የረዳን ያገዘን የአባቶቻችን አምላክ የኛም አምላክ ስለማይነገር ስጦታው ስሙ የተመሰገነ ይሁን። ልጇን ጠርተን እሷን አንለየምና ለዓለም ቤዛ የሆነች እመቤታችን ወላዲተ አምላክ ስለማይነገረው ስጦታዋ ስሟ የተመሰገነ ይሁንልን። ቅዱሳን ጻድቃን ሰማዕታት ሁሉ ስማቸው እንደየክብራቸው መጠን የተመሰገነ ይሁን። ክርስቲያኖች የሚያስተምር ማን ነው? የሚመክር ማን ነው? ማንን ልትሰሙ መጣችሁ? ማንንስ ልታዩ መጣችሁ? አምላካችን እግዚአብሔር እንደ እምነታችን መጠን እንዲያስተምረን ፈቃዱ ይሁንልን። ለአፍንጫችን ኦክሲጅኑን ያልከለከለን ኃጢአት ቢበዛ በቸርነቱ ያልተለየን ስለ መገኘታችን ምክንያት እሱ ብቻ የሆነ አምላካችንን ከፍ አድርጋችሁ አመስግኑት እልል ብላችሁ ቤቱ በምስጋና አምላካችን እግዚአብሔርን ማስመስገን ስለሚገባ እንደ እግዚአብሔር መልካምና ቅዱስ ፈቃድ በምትኖረን ጥቂት ደቂቃ የአምላካችን የእግዚአብሔርን ቃል እንማራለን። ዛሬ ወርሃዊው የአባታችን የቅዱስ የመድኃኔዓለም ክብረ በዓል መታሰቢያ ዓለምን እነሆ ያዳነ ጌታ ከድንግል ማርያም የተወለደ ዝክሩን ዕለት ዕለት ታደርጋለችና
አሁንም በድጋሚ አባታችን መድኃኔዓለምን ከፍ አድርጋችሁ አመስግኑት። ትምህርት፣ ዝማሬ፣ ጸሎት በምስጋና ስለሆነ የሚጀመረው ከሱ በላይም ልናመሰግነው የምንችለው ስለሌለ ስለማይነገር ስጦታ ሁሉ የማን ስም የተመሰገነ ይሁን? እግዚአብሔር ስም የተመሰገነ ይሁን። ጥቂት ደመና እንዲሁም ደግሞ ዝናብ እንደሆነ ታውቃላችሁ። በዚህ በመጽሐፍ እንዲህ ተብሎ ተጽፏል። በዘዳግም ምዕራፍ 32 ቁጥር 1 ጀምራችሁ ስታነቡ ትምህርቴ እንደ ጠል እንደ ዝናብ ከሰማይ ትወርዳለች ይላል። እንደምን ትወርዳለች? እንደ ዝናብ። ዝናብ ከሰማይ ወርዶ የደረቀውን እንዲያለመልም፣ አዎ ጭራሽ የደረቀውን እርጥበት እንዲያመጣ እነሆ ቃሉ የራባትን ነፍስ እግዚአብሔር በትምህርቱ እንዲያጠግበን ፈቃዱ ይሁንልን። በቤተክርስቲያን የሚሰጡ ትምህርቶች በጣም የሚደንቃችሁ አንድ ሰው በቤተክርስቲያን ቆሞ አስተምራለሁ ብሎ እንደው ሲናገር ልትሰሙት ትችላላችሁ። እግዚአብሔር ተቀማጩንም ቋሚውንም የሚያስተምር አምላክ ነው። ምስጢሩን ማን ይግለጽልን? እግዚአብሔር ይግለጽልን። ቅዱስ አባታችን እንደረዳን መጠን እንማራለን። የምንማማርበት የትምህርት ርዕስ በቅዱስ ሉቃስ ወንጌል በምዕራፍ 10 ቁጥር 32 ጀምሮ የተመዘገበ አንድ ኃይለ ቃልን አንስተን ለትምህርታችን መነሻ የሚሆን ሐሳብ ጠቅልል አድርጎ ለመያዝ እንዲመቻችሁ በሕይወትና በሞት መካከል በሚል እንማራለን። እስቲ ሁላችሁ ይህን ቃል ተናገሩት። በሕይወትና በሞት መካከል። አንዴ ድገሙት። በሕይወትና በሞት መካከል። ቃሉ ቅዱስ ሉቃስ በጻፈው ወንጌል ምዕራፍ 10 ቁጥር 30 ላይ የተመዘገበ ነው። የትምህርታችን መሰረታዊ ዓላማ ቅዱስ መድኃኔዓለም እንዴት በወንጌል የተገለጠበትን ምስጢር ማወቅ ነው። ይሄ ወንጌል ለአንዳንዶቻችን ዕውቀት መጨመሪያ፣ ለአንዳንዶቻችን መዳኛ እንዲሆንልን ፈቃዱ ይሁንልን። ክርስቶስ በዚህ ምድር ላይ በስጋዌው ዘመን የተመላለሰበትን አንድ ደገኛ ተአምርና ያስተማረውን ነገር ነው የምናነሳው። ይሄ ታሪክ ለብዙዎቻችሁ አዲስ ላይሆን ይችላል። ግን የዚህ ታሪክ ቁርኝነት ቅዱስ መድኃኔዓለምን የብሉይ ኪዳኖች ታሪክ ለሐዲስ ኪዳን ማረፊያ ስለመሆናቸውና ክርስቶስ ኢየሱስና ቅዱስ መድኃኔዓለምን ገልጦ ለማስተማር የብሉይ ኪዳን አባቶች ወሳኝ እንደሆኑ በመጽሐፍ ለመግለጥ ጭምር ነው። ብሉይ ኪዳንና ሐዲስ ኪዳን በሚል ሁለት መዋቅሮች መጽሐፍ ቅዱስ ተዋቅረዋል። ከኔ ጋር ናችሁ? ታዲያ በብሉይ ኪዳን የተመዘገቡ ታሪኮች፣ የተጠቀሱ አባቶችና እናቶች ለሐዲስ ኪዳን መዳረሻዎች ናቸው። ብሉይ ኪዳን ላይ የተጠቀሱ ታሪኮች እነዚያ ለትምህርትና ለተግሳጽ መዳረሻቸው ወንዶቹ ክርስቶስን፣ ሴቶቹ ደግሞ ድንግል ማርያምን ለማስተማር ነው። ቅዱስ ጳውሎስ እንደዚህ ሲል ስለተናገረ በኤፌሶን መልእክቱ በምዕራፍ 2 ቁጥር 20 ላይ በሐዋርያትና በነቢያት ላይ ምን ብላችኋል? ተመስርታችኋል። ወፍ ዘራሽ የሆነ ትምህርት የሌላት ቤተክርስቲያን ነች። ክብር ምስጋና ለአምላካችን ስጡልን እልል ብላችሁ። ይኸውላችሁ ቤተክርስቲያን የምታስተምርበት አይነትና መንገድ ይለያያል። በዚህ በምዕራፍ 10 ቁጥር 30 ጀምሮ ክርስቶስ አምላካችን በዚህ ምድር ላይ ሲያስተምር አንድ ነገር ገጠመው። በጣም ባጭሩ አንድ የሕግ አዋቂ ሰው ወደ ክርስቶስ መጣና የዘላለም ሕይወት እንዳገኝ ምን ላድርግ ብሎ ጠየቀው። የምን ሕይወት እንዳገኝ? የዘላለም ሕይወት እንዳገኝ ምን ላድርግ አለው። ክርስቶስ ይሄ ሰው የሕግ አዋቂ ነው። የምን አዋቂ? መጽሐፉ ይሄንን ሰውዬ በስም አልጠቀሰውም፣ በሞያ ጠቅሶታል። ለምን ቢሉ በዚያ ዘመን የነበሩ የሕግ አዋቂዎች ከዚህ ከወገባቸው ላይ ቶራ የተባለውን የሙሴ ሕግጋትን ወገባቸው ላይ አስረው ይዞሩ ነበረ። እነዚህማ ዳኞች ናቸው፣ ሕግ አዋቂዎች ናቸው፣ ከሙሴ መጽሐፍ ጠቅሰው ማስተማር መማር ይችላሉ ተብለው ስለሚነገራቸው ክርስቶስን ይሄን ሰውዬ የጠየቀው ሊፈትነው ነበረ። ምን ሊለው? ሊፈትነው። ይሄ ሰው ክርስቶስን የጠየቀበት አመጣጥ ጥያቄው ሳይሆን ስህተት የነበረው የጠየቀበት መንገድ ለመማር ሳይሆን ለመፈተን ነበር። ምን ለመሆን? ለመፈተን። ክርስቶስ ይህንን ሐሳብ ጥያቄውን ግን የመለሰለት እንዲህ ብሎ ነበረ። አንተስ በሕግ የተጻፈው ምንድነው? ሕግ አዋቂ ነኝ ትላለህ ብሎ ጥያቄውን በምን መለሰው? በጥያቄ መለሰው። ቤተክርስቲያን እላይዋ ላይ የሚሰነዘሩ ጥያቄዎች የምትመልስበት ብዙ አይነት መንገድ አለ። የሰማችሁ ነው።
አንዳንዶቹን በቃል አስተምራ ትመልሳቸዋለች። አንዳንዶች የሚመጡ ጥያቄዎችን በጥያቄ ትመልሳለች። በምን ትመልሳለች? በጥያቄ። አንዳንድ የቤተክርስቲያን ትምህርት ጥያቄዎች ደግሞ በተለይ የሚጠየቁ ጥያቄዎች የሚመለሱት በሞት ነው። በምን አልኳችሁ? እስቲ በጣም አጭር ጥያቄ ልጠይቃችሁ። እመቤታችን ታማልዳለች አታማልድም? እና ወገቡን አንድ ሰው ሸብ አድርጎ አታማልድም ብሎ ቢከራከር ይኸውላችሁ መጨረሻ ላይ አማላጅነቷን የሚያየው ምን ሲሆን ነው? አቤት ሲሞት ነው። ለምን? ጻድቃን በሷ ቸርነትና ምልጃ ገነት ሲገቡ ምልጃዋን ባለማመኑ ሲኦል ሲገባ ያውቃል አያውቅም? ያውቃል። ለቤተክርስቲያን የሚጠይቁ ጥያቄዎችን እግዚአብሔር መልስ እንዲሰጥልን ፈቃዱ ይሁንልን። ክርስቶስ ይሄንን መልስ ከመለሰለት በኋላ እንዲህ ብሎ ደግሞ ተናገረ። ለምን? ይሄ ሰው የሕግ አዋቂ ስለሆነ የዘላለም ሕይወት የሚገኝበትን የመጽሐፍ ቃል ጠቀሰ። ጌታ አምላክን በፍጹም ነፍስ በፍጹም ልብ ውደደው ብሎ መለሰ። ታሪኩን አንብቡት፣ ወደምፈልገው ጭብጥ መድረስ ስለምፈልግ። ይሄ ሰው ጥያቄው ከተመለሰለት በኋላ የመጣው ሊማር ሳይሆን ምን ሊሆን ነው? ሊፈትነው ስለሆነ መጽሐፍ እንደዚህ ይላል። ከዚህ በላይ ራሱን ሊያጸድቅ ፈልጎ ጌታ ሆይ ብሎ ጠየቀው። እርሱ ግን ራሱን ሊያጸድቅ ወዶ ኢየሱስን ባልንጀራዬ ማን ነው አለ። እስቲ በሉ ባልንጀራዬ በሉ። ማን ነው ብሎ ጠየቀው። የቅድሙ ጥያቄ ከመጽሐፍ ተጠቅሶ የሚመለስ ስለነበረ መለሰለት። ይሄ ባልንጀራዬ ማን ነው የሚል ጥያቄ ግን በተግባር የሚመለስ ነው። በምን የሚመለስ? በተግባር። መጽሐፉን በመጽሐፍ መለሰለት። የተግባር ጥያቄ ጠየቀው። ይሄ ሰው ክርስቶስን ሊፈትነው ነው የተቃረበው። ከኔ ጋር ናችሁ? ዛሬም ቤተክርስቲያን ላይ የሚነሱ ጥያቄዎች መልስ አላቸው የላቸውም? ይኸውላችሁ የሆነ እከሌ የሚባል ሰው ከእውቀት ማነስ ከልምድ ካለመማር ላይ መልሳቸው ይችላል። ቤተክርስቲያን ግን ለሁሉም ምን አላት? መልስ አላት። እንዳትወዛገቡ። ይሄ የሕግ አዋቂ ሰው ቶራ የተባለውን የሙሴን ሕግ ሙጥጥ አድርጎ ተምሮ ነገር ግን የዘላለም ሕይወት የሚገኝበትን ጥያቄ ጠየቀው። ይኸውላችሁ ሌሎቹ ቢሆኑ በተደናበሩ ነበር። የኔና የናንተ አምላክ መድኃኔዓለም ግን ሙሉ መልስ ሰጥቶታል። ክብር ምስጋና ለአምላካችን ስጡ። አዎ በቤተክርስቲያናችን ዛሬም የሚነሱ ጥያቄዎች ፈጽመው ምእመናንን የሚያስክዱ መሆን የለባቸውም። እቺ ቤተክርስቲያን በትምህርቷ በሁለት እግሯ ቆማለች። በስንት እግር? ከኔ ጋር ናችሁ? ኤዲት የምታረገው ትምህርት የላትም ወይ? የሆነ ሰው እባካችሁ ይሄንን ቃል ዛሬ ያስተማርኩት ተሳስቼ ነው ብሎ ያውቃል? አያውቅም። ጥሩ ዘር የምታስተምር ቤተክርስቲያን ነች ያለቻችሁ። አመስግኑ እግዚአብሔርን እልል ብላችሁ። ይሄንን ስናገር አንድ ነገር ትዝ ይለኛል። አሁን እዚህ ውስጥ ያላችሁ ሰዎች ስለ እመቤታችን አማላጅነት፣ ስለ ቅዱሳኑ፣ ስለ እግዚአብሔር ማንነት መጽሐፍ ጠቅሳችሁ ላትናገሩ ትችላላችሁ። እውነት ውሸት? በጣም ሌሎቹም የሚደንቃቸው ይሄ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን ብዙም ያልተማሩ ናቸው። አንዳንዶቹ መጻፍም አይችሉም፣ አንዳንዶቹ ማንበብም አይችሉም። ግን እምነታቸው ላይ ጠንካራ ናቸው። ምናቸው ላይ? እምነታቸው ላይ። ብራናው የተጻፈው ቅዳሴው የሚቀደሰው በግዕዝ ነው። የከተማ ሰው ግዕዝ አይሰማም፣ ግን እምነቱ ላይ ምንድነው? ጠንካራ ነው። ለምን ቢሉ ምስጢሩን የሚገልጽልን ማን ነው? አመስግኑታ እግዚአብሔርን። አዎ ይሄ ሰው ባልንጀራዬ ማን ነው ብሎ ጠየቀ። ምን ብሎ ጠየቀ? ባልንጀራዬ ማን ነው? ክርስቶስ በምሳሌ አስተማረው። በምን? በምሳሌ። ለምን በምሳሌ አስተማረው ቢሉ በዚህ በመዝሙረኛው ቅዱስ ዳዊት ምዕራፍ 78 ላይ አፌን በምሳሌ ከፍታለሁ ነገሬን በተምሳሌት እናገራለሁ ብሎ ስለተናገረ አንድም ትምህርት እንዲገባቸው። ምን እንዲገባቸው? በጣም ክርስቶስ ለሚያስተምራቸው ተማሪዎቹ የሚጨነቅ አምላክ ነበረ። ማለት ሴቶች ናቸው ብሎ አይንቃቸውም። አንድ ሰው ነው ብሎ አይንቅም። እንደው የታወቁ ሰዎች ናቸው ብሎ አይንቅም። ይኸውላችሁ እግዚአብሔር አምላካችን ደገኛ ትምህርት እንድናስተምራችሁ ያደርገን። በእውነት ከትምህርት ማጣት የተነሳ ከመቤታችን የራቁትን ወደ ቤቱ ይመልስልን። ባልንጀራዬ ማን ነው የሚለውን ጥያቄ ሲመልስ ክርስቶስ እንደዚህ ብሎ ተናገረ። እርሱ ግን ራሱን ሊያጸድቅ እንዲህ ብሎ ጠየቀ ይላል። አንድ ሰው ከኢየሩሳሌም ወደ ኢያሪኮ መጣ። ከኔ ጋር ናችሁ? አንዴ ሐሳቡን እንውሰደውና መልእክቱን እናመሰጥረዋለን። ማን ይግለጽልን? አንድ ሰው ከኢየሩሳሌም ወደ ኢያሪኮ በሚሄድበት ሰዓት ላይ ወንበዴዎች እጅ ወደቀ፣ ልብሱን ገፈፉት፣ ደበደቡት፣ በሕይወትና በሞት መካከል ትተውት ሄዱ ይላል። ርዕሳችን ምንድነው? በሕይወትና በምን መካከል? በሞት መካከል። ሰውየው ሀገር ሰላም ነው ብሎ ኢየሩሳሌም ደርሶ ወደ ኢያሪኮ ሲወልድ በወንበዴዎች እጅ ወደቀ። በምኖች እጅ?
በወንበዴዎች እጅ ወደቀ እና እነዚህ ወንበዴዎች የመጀመሪያ ያደረጉት ልብሱን ገፈፉት። ቁጠሩልኝ፣ ምኑን ገፈፉት? ከዛ ደበደቡት ይላል። ምን አደረጉት? ከዛ በህይወትና በምን መካከል? በህይወትና በሞት መካከል ማለት ሞተ እንዳይባል ጥቂት እስትንፋስ ካፍንጫው ላይ አለ። በህይወት አለ እንዳይባል ደግሞ መሄድ አይችልም፣ ተኝቷል። መጽሐፍ እንደዚህ ነው የሚለው ክርስቲያኖች ከዚያ ትተውት ሄዱ። ድንገትም ይላል ቃሉ። ምን አልኩኝ? ድንገትም። ቤተክርስቲያን ይውላችሁ መጽሐፍ ቅዱስን ስታነብ ዙም አድርጋ ነው። ምን ማለት ነው? እያንዳንዱን እያሰመረች ነው። ይሄ ቃል ለምን ተጻፈ ትላለች። ድንገትም አንድ ካህን በዚያ ወረደ ይላል። አንድ ምን አልኳችሁ? አንድ ካህን በዚያ ወረደ። ነገር ግን ይሄ ካህን እርዳታ መስጠት አልቻለምና አይቶት ገለል ብሎ ታለፈ ይላል። ምን ብሎ ታለፈ? ገለል ብሎ አለፈ። ወዲያው ይላል አሁንም እንዲሁ አንድ ሌዋዊ ወደዚያ ስፍራ መጣና አይቶት ገለል ብሎ አለፈ። ስንተኛ ሰው? ሁለተኛ ሰው። ሰውየው በምንና በምን መካከል ነው? በህይወትና በምን መካከል? በሞት መካከል ነው። ሶስተኛ ላይ አንድ ሳምራዊ ወደ እርሱ ቀረበ፣ አይቶ አዘነለት፣ ዘይትም የወይን ጠጅም በቁስሎቹ ላይ አፈሰሰ፣ አሰራቸውም ይላል። በራሱ አህያ ላይ አስቀመጠው። በማን አህያ ላይ? በራሱ አህያ ላይ አስቀመጠው። ወደ እንግዶች ማደሪያ ወሰደውና ጠበቀው። በማግስቱም መቼ አልኳችሁ? በማግስቱም 2 ዲናር ሰጠውና ለባለቤቱ ጠብቀው እስክመለስ ድረስ ብሎ እከፍልሃለሁ ብሎት ሄደ። ከሶስቱ ሰዎች መካከል በወንበዴ እጅ የወደቀውን ሰው ያዳነው ጥሩ ባልንጀራ የሚባለው ስንተኛው ነው? ጮክ በሉ፣ ስንተኛው ነው? ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። ይሄ ሰው ባልንጀራዬ ማን ነው ሲባል ሳምራዊው የዚያ ሰው ምንድነው? ባልንጀራ ነው። ይሄ በመጽሐፍ ቅዱስ ክርስቶስ ያስተማረው ትምህርት ነው። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁንልን። መጽሐፍ ቅዱሳችን ርዕሳችን እንዳትረሱ፣ በህይወትና በምን መካከል? በሞት መካከል። ዛሬ ቅዱስ መድኃኔዓለም ነው። የሉቃስ ወንጌል ምዕራፍ 10 ቁጥር 30 ጀምራችሁ ይሄ ታሪክ በጣም በአጭሩ ተመዝግቦ ይገኛል። እንዴት ታገናኟለች እቺ ስንዱ እመቤት ቅድስት ቤተ ክርስቲያን? አዎ ለጥያቄዎቿ ሁሉ መልስ አላት። ለጻፈቻቸው ሁሉ ትክክለኛ መረጃ መስጠት ትችላለች። አትችልም? ትችላለች። ምናፍርበት ወንጌል አለ? መጽሐፍ እኔ እንደዚህ ይላል፣ እኔ በወንጌል ምን አልልም ይላል። እናፍራለን? እንደው እንዳይነበብብን የምንፈልገው መጽሐፍ አለ? እንደው እነከሌ ካነበቡት ድንገት የሚያሸማቅቀን ቃል አለ? ያላሸማቀቀችን ቤተ ክርስቲያን ነች። አመስግኗት እልል ብላችሁ። አዎ በህይወትና በምን መካከል? ሰውየው ከኢየሩሳሌም ወደ ኢያሪኮ ነበር የሄደው። መጽሐፍ ቅዱሳችን ላይ እድሜ ለመጽሐፍ መተርጉማን አባቶች ብጥር አድርገው ይሄ ሰው የወደቀበትን ምክንያት ይናገራሉ። ይሄ ታሪክ እንደ ዛሬቱ የሀገራችን ክፍል ነው። ኢየሩሳሌም የካህናቱ መሳለሚያ፣ የቤተ መቅደሱ መገኛ ቦታ ነው። ኢያሪኮ ደግሞ የካህናቱ የአገልጋዮቹ መኖሪያ ቦታ ነው። ጀሮም የተባለ የቤተ ክርስቲያናችን የመጽሐፍ ቅዱስ ሊቅ ሲናገር እንደዚህ ይላል፣ ከኢየሩሳሌም እስከ ኢያሪኮ ያለው ከፍታ በጣም ሰዎች እንዲሄዱበት የማይበረታታ ቦታ ነው። ወንበዴዎች ያሉበት። ምን ያሉበት? ወንበዴዎች። ኢየሩሳሌም ከፍ ያለ ከባህር ጠለል በላይ 2300 ሜትር ላይ ያለች፣ ኢያሪኮ ደግሞ 1300 ከባህር ጠለል በታች ያለና ከፍና ዝቅ ያለ ቦታ፣ በጣም በድንጋያማ ቦታዎች ጫካ የሆነ ቦታ ነው። እንደውም ጀሮም ሲናገር እስከ 19ኛው ክፍለ ዘመን ድረስ ያለ አጃቢ በዚያ መንገድ መሄድ አይቻልም። ያለ ምን? ያለ አጃቢ። ግን ሰዎቹ እኮ ሀገራቸው ነው። በሀገራቸው መንገድ ላይ መሄድ ተስኗቸዋል። እግዚአብሔር አምላካችን አሁንም ኢትዮጵያን ሰላም ያድልልን። ወደ ተወለድንበት ቀይ መሄድ አልናፈቀንም? ናፍቆናል እኮ። ወደ ለመርናቸው ገዳማቶች ሄደን ለመሳለም ዛሬ እኮ የሰላም ጥያቄ አለ የለም? አለ። አዎ ከኢያሪኮ እስከ ኢየሩሳሌም ያለው መንገድ መስሎናል። ባካችሁ እግዚአብሔር አምላካችን ለሀገራችን ሰላም ያድለን። ይሄ ሰው ኢየሩሳሌም ተሳልሞ ቤቱ ለመግባት ሲሄድ በማጅራት መቺዎች እጅ ምን አለ? ወደቀ። ድንጋያማ ነው፣
ጠባብ ነው። እንደውም ጀሮም ሲናገር the bloody way ወይም ደግሞ ቀዩ መንገድ ይባላል። ምን አይነቱ መንገድ? ቀዩ። ሰዎች ሌላ መንገድ ይጠቀማሉ። ይሄንን እንዲህ ብሎ ለማብራራት ድንገት የሚለው የመጽሐፍ ቅዱስ ቃል ነው የሚናገረው። ምን የሚለው? በቃ አይሄድም፣ ሰው አይሄድም። ምን ስላለ? ማጅራት መቺ ስላለ። እግዚአብሔር አምላካችን ሀገራችንን ከማጅራት መቺዎች ያድንልን። አዎ ብዙ ሰዎች ተቸግረዋል። የእናታቸው ለቅሶ ሰምተው በመንገድ መዘጋት ምክንያት አፈር ማልበስ ያልቻሉ አሉ። የለም አሉ። እግዚአብሔር አምላካችን ለሁሉም ልቦና ይስጥልን አይደል? ለማን ልቦና ይስጥልን? እቺ ቤተክርስቲያን እንደዛ ነው የምንጸልየው። አንድ ድንገት ይላል አንድ ካህን መጣ። ድንገት የሚለው ቃል ቅድም እንደነገርኳችሁ ማንም የማይደርስበት ቦታ ስለሆነ በሕይወትና በሞት መካከል በነበረ ጊዜ ደረሰ። ክርስቲያኖች ይሄ የወደቀው ሰው ከኢየሩሳሌም ወደ ኢያሪኮ ከፍ ካለው ቦታ ወደ ታች የወረደው የአዳም ምሳሌ ነው። የማን ምሳሌ ነው? የአዳም ምሳሌ ነው። አዳም የኔና የናንተ አባት ማለት ነው። ይኸውላችሁ በቤተክርስቲያናችን የነገረ ክርስቶስ ትምህርት ላይ አዳም ላይ ሳንግባባ ክርስቶስ ላይ መግባባት አንችልም። የሰማችሁ ነው? ማን ላይ ሳንግባባ? አዳምን ቀዳማዊ ስንለው ክርስቶስን ዳህራዊ እንለዋለን። ይኸውላችሁ ሔዋንን ቀዳማዊ ስንላት እመቤታችንን ዳህራዊት እንላታለን። እስቲ አመስግኗት እችን ቤተክርስቲያን። አዳምና ሔዋን እየተባለ ሲሰበክልን የኖረው የልጅነት ታሪኩ መዳረሻው ክርስቶስ ነው። ማን ነው መዳረሻው? ክርስቶስ ነው። አዳም ዕፀ በለስ በላ እጁን ዘረጋ ስትባሉ ክርስቶስ እኛን ለማዳን በመስቀል ላይ ምኑን ዘረጋ? እጁን ዘረጋ። አያችሁ ከነከሌ ጋር የማያስማማን ቀድሞኑ ክርስቶስ ላይ ሳይሆን አዳም የተባለው የእግዚአብሔር ፍጥረት ላይ ራሱ ምን አንልም ገና አንስማማም። ይኸውላችሁ አዳምና ሔዋን ላይ የተስማማን ቀን ሁሉም ሰው ኦርቶዶክስ ይሆናል። ክብር ምስጋና ለአምላካችን ይሁንልን። ይሄ ጉንጭ አልፋ ክርክር ይቀራል። ነገረ ስጋዌ የሚጀመረው የድህነት ትምህርት የሚጀመረው የወደቀውን አዳም ከኢየሩሳሌም ወደ ኢያሪኮ ሲሄድ በወንበዴ በተባለ ሰይጣን የተመታን አዳም መድኃኔ ዓለም ከፍ ስላረገው እኮ ነው። ድንገት አንድ ካህን መጣ። ይሄ ታሪክ አንዳንዶች እንዴት ካህኑ መንገድ ላይ የወደቀ ሰው አይቶ አለፈ ያስብላል? አያስብልም? ያስብላል። የተተረከው ኦሪትን ተይዞ ነው። ከኔ ጋር ናችሁ? በኦሪት የቤተ መቅደስ አገልጋዮቹ ሬሳ ከነኩ ይረክሳሉ። ምን ከነኩ አልኳችሁ? ሬሳ። በዚህ በዘሌዋውያን ምዕራፍ 19 ቁጥር 18 ላይ የተጻፈ ታሪክ ነው። የቤተ መቅደስ አገልጋዮቹ የሞተ ሰው ከነኩ ቤተ መቅደስ መግባት አይችሉም። የሐዲስ ኪዳን ካህናትስ ይችላሉ? አይችሉም? አቤት እንዲህ አይነት መርከስ አለ። ይኸውላችሁ ይሄ መቼ እንደተቀየረ ታውቃላችሁ? ክርስቶስ ተሰቅሎ በዕለተ ዓርብ የጲላጦስ ፊት ሄደው ዮሴፍና ኒቆዲሞስ ስጋውን ለመኑት ይላል። ምኑን ለመኑት? እናውርደው። እንደ ኦሪቱ ቢሆን ኖሮ አዎ የክብር ይግባው የክርስቶስ ስጋ አዎ ባረከሳቸው ነበረ። የማያረክስ የክርስቶስ ስጋ ስለሆነ በንጹህ በፍታ ገንዘው ቀብረውታል። ክብር ምስጋና ለአምላካችን ይሁንልን። ይሄንን ይዘው ስሙኝ፣ ይሄንን ይዘው የሐዲስ ኪዳን ካህናት እኛ በምንሞትበት ሰዓት ከቻሉ ቆመው ይገንዙናል፣ እነሆ ከበውም ይፈቱናል። አይደል እንዴ? መሐር እግዚኦ ብለው እግዚአብሔርን ያመሰግናሉ። የሞተ ሰውን መንካት በሐዲስ ኪዳን አያረክስም። ስለዚህ ካህኑ አልፎት የሄደው በጊዜው የነበረው ስርዓት ይዞት እንጂ ከኔ ጋር ናችሁ? የክህነት አገልግሎት ሰውን የማይረዳ መሆኑን እንድትገነዘቡ ታስቦ እንዳልሆነ እንድትገነዘቡ ያስፈልጋል። አንዳንዶች በቤተ ክርስቲያን የሚደረጉ ነገሮችን ምክንያታቸውን እስከ መጨረሻው ሳናቅ ለመዝለፍና አስተያየት ለመስጠት እንቸኩላለን። እውነት ነው። እስቲ ባካችሁ መረጃዎች ይጣሩ። እስቲ ባካችሁ ለምን አንድ ጉዳይ ተደረገ ብላችሁ ሆ ብላችሁ አትውጡ። ቤተ ክርስቲያኒቷ በሀገር ደረጃ ብቻ እኮ አይደለም መቅደስ ውስጥም ሆነን እኮ ሰላም አተናል። ለምን? ምእመናን በቂ ጥርት ያለ መረጃ ይዛችሁ ወደሚመለከተው አካል መሄድ ስለሚገባ። ይህንን ያልኩት እኔ አይደለሁም። መጽሐፍ እንደዚህ ነው የሚለው። ክርስቲያኖች በዚህ በትንቢተ ሆሴዕ ምዕራፍ 4 ቁጥር 4 ላይ ነገር ግን ሕዝብህ ከካህን ጋር እንደሚከራከሩ ይላል። ከምን ጋር? ከካህን ጋር እንደሚከራከሩ አዎ ፈጽመው ሆሴዕ ምዕራፍ 4 ቁጥር 4 ላይ እንደሚከራከሩ ናቸውና ማንም አይከራከር ማንም አይዝለፍ ይላል። ማንም ምን አይበል?
አይዝለፍ። መጽሐፍም እንደዚህ ነው የሚለው መዝሙረኛው ቅዱስ ዳዊት ምዕራፍ 4 ቁጥር 4 ላይ ተቆጡ ነገር ግን ኃጢአትን ምን አትበሉ አታድርጉ። ከኔ ጋር ናችሁ? የሚገባ ቁጣ አለ። በሃይማኖት መመንፈቅ ወደ አሕዛብነት ሲሄዱ ሰዎችን መመለስ ይገባል። ይሄ ካህን በዚህ ምክንያት ይሄንን ሰው አለፈው። ከኔ ጋር ናችሁ? የወደቀው ማን ነው አልኳችሁ? አዳም ነው። ይሄ ካህን በቁሙ የኦሪት ካህን ይሁን እንጂ በኦሪት የነበሩ ካህናት ምሳሌ ናቸው። የመልከ ጼዴቅ የአሮን ካህናት እነዚህ ሁሉ አዳምን ከወደቀበት ሊያነሱት አልቻሉም። አሮን በሚያቀርበው መስዋዕት አዳምና ልጆቹ ገነት ተከፍቶላቸው ሊገቡ አልቻሉም። ጊዜያዊ ድህነት ሰጥተዋቸዋል። ዘላለማዊ መንግስትን ግን ማውረስ አልቻሉም። የቆሰለውን አዳም ማንሳት አልቻሉም። ክርስቲያኖች አንዳንዶቹ ዛሬም ምእመናን የወደቁ አሉ። ከኢየሩሳሌምና በኢያሪኮ መካከል ወድቀው የኛን እርዳታ የሚፈልጉ አሉ የሉም? አሉ። መጽሐፍ እንደዚህ ነው የሚለው በዚህ በትንቢተ ኢሳይያስ ምዕራፍ 40 ቁጥር 1 ጀምራችሁ አጽናኑ ሕዝቤን ምን በሉ አጽናኑ ይላል። መጽናናት ያለባቸው ሰዎች አሉ። የኛን እርዳታ የሚፈልጉ የወደቁ አሉ። እግዚአብሔር ለሁሉ መጽናናትን ያድልልን። ሁለተኛው ሰው አዳምን ለማዳን አግኝቶ ነገር ግን ያልተቻለው ሌዋዊው ነበረ። ሌዋውያን እነሆ ከ12ቱ ነገደ እስራኤል መካከል አንዱ የሆኑና የቤተ መቅደስ አገልጋዮች ናቸው። የምን አገልጋዮች? የቤተ መቅደስ ኃላፊነት አለባቸው። በቤተ መቅደስ የሚደረጉ ጉዳዮችን ለማከናወን ኃላፊነት አለባቸው። ይሄም ሰው አይቶት ምን አለ? አለፈ። ጀሮም የቤተ ክርስቲያናችን የመጽሐፍ ቅዱስ ሊቅ ይሄ ሁለተኛው ሰው ያለፈበትን መንገድ ደግሞ ሲናገር ይደንቃል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችንም ጋር ይሁንልን። ሌቦቹ በዚያ ቦታ ምን አያልፍም ብያችኋለሁ? ሰው የሚባል አያልፍም። ስለዚህ ሁልጊዜ ሰው የራባቸው ናቸው ምን ለማድረግ። ስለዚህ የሚጠቀሙት ቴክኒክ ነበረ። ከሌቦቹ መካከል አንዱ እንደተመታ ሰው ሆኖ ይወድቅና እርዳታ ለመስጠት የሚመጡ ሰዎችን እዛው ማጅራታቸው ምን ይሏቸዋል? በዚህ ሀገር ቋንቋ ሿሿ ነው የሚባለው። ሌባውም ራሱ ደህነኛ ሆኖ ይገባና ደህነኛ ነው ብላችሁ ስትገቡ ደህነኛው ምን ይሆናል? መልሶ ሌባ ይሆናል። ይሄ ሌዋዊ ያ ሰው እንደዚያ ሆኖ እንደወደቀ አድርጎ ስላሰበ ራሱን ከአደጋ ለመጠበቅ ምን አላልኳችሁ ሄደ። ከእንዲህ አይነት ወንበዴዎች መድኃኔዓለም ይጠብቀን። አዎ መጠበቅ ያስፈልጋል ራስን። ሶስተኛው ጋር እንሂድ፣ ምንፈልገው ሐሳብ ጋር። ሶስተኛው ሳምራዊ ነበረ። ምናው ያልኳችሁ ይሄ ሰው ቅድም በሞያ ካህን ከዚያ ሌዋዊ ተብሎ ሶስተኛው ሰው ግን በሞያ ሳይሆን የተገለጸው በሀገሩ ስም ነበር። ልክ ኢትዮጵያዊ፣ ኤሪትሪያዊ እንደሚባለው ፈረንሳዊ እንደሚባለው ይሄ ሰው ሞያው ምን ነው አልኳችሁ? ሀገሩ የት ነው? ሳምራዊ። ጥቂት ስለ ሳምራውያን ማወቅ ይገባል ክርስቲያኖች። መጽሐፍ ቅዱስ ጥሬ ነው፣ መጽሐፍ ቅዱስ ቅኔ ነው የምንለው ለዚህ ነው። እኚህ ሳምራውያን በአይሁድም በእስራኤልም ዘንድ ተገለው ብቻቸውን የሚኖሩ ሰዎች ናቸው። አዎ ፈጽመው እንደ ማህበረሰብ የማይቆጠሩ በማህበረሰባዊ ጥላቻ ውስጥ ያሉ ብዙዎች የሚያገሏቸው ሰዎች ናቸው። ከኔ ጋር ናችሁ? ይሄ ሰው ይህንን ሰው ወድቆ አገኘው። ሌዋዊው ክርስቲያኖች ከአሮን ጀምሮ እስከ ዘካርያስ የነበሩ ካህናት አዳምን ማዳን አልቻሉም። አዳምን ያዳነው ማን ነው? ተሰቅሎ መድኃኔዓለም በሉ እስቲ መድኃኔዓለም። ሶስተኛው ሳምራዊ የተባለ መድኃኔዓለም አባታችን ነው። ወር በገባ በ27 የምናከብረው ብዙዎች በስዕሉ ፊት ቆመው ጸልየው ለዓለም መድኃኒት የሆነው ለቤታቸው መድኃኒት የሆነ አክብሩት እስቲ ልል ብላችሁ አመስግኑ። ይሄ ሳምራዊው ነው መድኃኔዓለም። ሳምራዊው ወድቆ አገኘው። ምን እንዳደረገው ታውቃላችሁ? ከኔ ጋር በሉ አይቶ አዘነለት። አይቶ ምን አለለት? አዘነለት። እግዚአብሔር እኮ ዛሬ ብዙዎቻችንን አይቶ አዝኖልናል። አዎ በኃጢአት የወደቅነውን አወዳደቅ አይቶ አዝኖልናል። ያንን በትሩን እንዳያሳርፍብን ኃጢአታችን በስቶብን ሳለ በሞት በአንድ ሌሊት ነፍሳችንን መውሰድ ሲገባው አይቶ በምህረቱ ምን አረገልን? አዘነልን። አይቶ አዘነለት ማለት በምህረቱ ጎበኘው ማለት ነው። ለዚህ ነው መጽሐፍ ያልጠፋ ነው አለ። ከማን ምህረት የተነሳ ነው?
ከእግዚአብሔር ምሕረት የተነሳ ነው። ቸርነቱ አያልቅም፣ ርኅራኄው አያልቅም። እባካችሁ ክርስቲያኖች እኛ የቆምነው በማን ምሕረት ነው? በእግዚአብሔር ቸርነት ነው። ብዙ መኮፈስ አያስፈልግም፣ ብዙ ከፍ ማለት አያስፈልግም ክርስቲያኖች። አዎ አይቶ አዘነለት ይላል መጽሐፍ ቅዱስ። ከዚያስ ወደ እርሱ ቀረበ ይላል። ወደ ማን ቀረበ? ወደ እርሱ ቀረበ። አዳምን አይቶ አዘነለት ማለት 5500 ዘመን በሰይጣን ቁራኝነት እንደተያዘ አይቶ አዘነለት። አንድም ለጊዜው መጽናኛ ይሆን ዘንድ ነቢያቱን ላከለት። ክርስቲያኖች አዎ ወደ እርሱ ቀረበ፣ ባህሪውን ባህሪው አደረገ ማለት ነው። ይኸውላችሁ ክርስቶስ እኛን ሊያድን ሲመጣ፣ መድኃኔ ዓለም እኛን ሊያድን ሲመጣ መልአክ መስሎ አይደለም የተገለጸው። ምን ሆኖ ነው የተገለጸው? ሰው በሉ እስቲ፣ ምን ሆኖ ነው? ሰው ሆኖ ነው የተገለጸው። መቅረብ ማለት ይሄ ነው። ይኸውላችሁ የቀረብንባት ዘመዳችን ደግሞ ማነች? እስቲ አመስግኗት እልል ብላችሁ። ሰው ዛሬ በሚሰራበት ቦታ ዘመድ ፈልግልኝ ይላል። አዎ እንደው በዘመድ ቢሆን እኮ የማይታለፍ ነገር የለም ይላል። እውነት ነው። እኛ መንግስተ ሰማያት እንገባለን እመቤታችን ዘመዳችን ስለሆነች አይደለችም እንዴ? ነች እኮ። አዎ ክርስቲያኖች ባህሪውን ባህሪያ አድርጎ ስጋውን ተዋህዶ ከመቤታችን ሰው በመሆኑ መድኃኔ ዓለም የወደቀውን አዳም ለማዳን ወደዚህ መጣ። ከቃሉ ጋር ናቸው። ከዛ ዘይት አፈሰሰለት ይላል፣ ቁስሎቹንም አሰረለት። ይሄ ማለት ምስጢራትን ገለጠለት፣ ስጋውን አበላው፣ ደሙን ምን አደረገው? አጠጣው። ለምን? የወደቀው አዳም ምን እንዲነሳ። ወድቀን ያለን ሰዎች የቤተ መቅደሱን እንኳን ልንቆርብ ይቀርና ከኔ ጋር ናቸው። የቤተ መቅደሱን ቀለም አይተን ማናቅ ሰዎች፣ ንስሐ አባት እንኳን ሊኖረን ይቀርና ለካህን ጥሩ አስተሳሰብ የሌለን ሰዎች፣ እንደው ምን ካህን አለ ብለን መንገድ ላይ መስቀል ከመሳለም የምንሸሽ ሰዎች አለን የለንም? ከኔ ጋር ናችሁ። ሰይጣን በዚህ ዘመን የቤተ ክርስቲያኒቷን ገጽታ እያጠፋ ያለው ካህናትን በማስጣል ነው። ምን ጳጳስ አለ በዚህ ዘመን? አሁን ምን ካህን አለ ይላል። ከኔ ጋር ናችሁ። አሉ የሉም? አባቶች እስቲ አሉ ብላችሁ እግዚአብሔርን አመስግኑ። አዎ አሉ። በምድር ያሰሩት በሰማይ ምን የሚያረግ የሚያስሩ፣ በምድር የፈቱት በሰማይ ምን የሚያረግ የሚፈቱ። አይቶ አዘነለት፣ ወደ እርሱም ቀረበ፣ ቁስሉ ላይ ዘይት አፈሰሰ። አዎ ስጋውን አበላው፣ ደሙን አጠጣው ማለት ነው። ከዚያም እንዳረገው ታውቃላችሁ፣ ወደ ማደሪያ ወሰደው። ወደ ምን? ወደ ማደሪያ ወሰደው። ከዚያ ለባለ ማደሪያው 2 ዲናር ከፈለው። ስንት ዲናር? 2 ዲናር። ስመለስ እከፍልሃለሁ ሌላውን አለው። ግን ለዚህ ሰውዬ ስንት ዲናር ሰጠው? 2 ዲናር። ይኸውላችሁ ይሄ ቁስለኛ፣ ይሄ ባለ መድኃኒት እነሆ የተተወው አዳም የተተወው የወደቅን ሰዎች የምንተወው ስጋ መለኮት በሚቆርሱ ደመ መለኮት በሚያፈሱ አባቶች እጅ ነው። አያችሁ አባቶችን እንዲህ ብሏቸዋል። 2 መክሊት ሰጥቷቸዋል። ስንት መክሊት? 2 መክሊት። ከዛ እግዚአብሔር እንዲህ ብሏቸዋል፣ ስመለስ ከፍላቸዋለሁ። ምን ስል? ስመለስ ያለው በክበበ ትፍሲት በግርማ መንግስቱ ሲመጣ እግዚአብሔር ድንቅ አድርገው ልጆቻቸውን ለጠበቁ ደግ አድርጎ ይከፍላቸዋል። ነገር ግን ለተሾሙበት ዓላማ ያልዋሉ እንደው ምን አይነት አባት ነው ያስኩት የምንል ሰዎች የምናማርር ደግሞ እግዚአብሔር በቸርነቱ ልባቸው እንዲመልስልን ፈቃዱ ይሁንልን። እነዚህ 2 ዲናር የተባሉ ግን ብሉይ ኪዳንና ሐዲስ ኪዳን ናቸው። እስቲ ሴቶች ብሉይ ኪዳን በሉ፣ ወንዶች ሐዲስ ኪዳን በሉ። ቤተ ክርስቲያን 2 ዲናር ተሰጥቷታል። ምንና ምን የሚባል? ብሉይ ኪዳንና ትምህርቶቿ ከሷ አይወጡም። የትኛውም የቤተ ክርስቲያን ሊቅ ቢራቀቅ ከነዚህ ፈቀቅ አይልም። አባ ጊዮርጊስ ዘጋስጫም እንደዚህ ነው። ቤተ ክርስቲያን 2 ጡቶች አሏት ይላል። ስንት ጡቶች? ሕፃን ልጅ ከደረቷ ከእናቱ ደረት ላይ ከ2 ጡቶቿ ወተት ጠጥቶ እንዲያድግ እቺ ቤተ ክርስቲያን ሐዲስ ኪዳንና ብሉይ ኪዳን የተባሉ ወንጌላትና ቃላትን ከእግዚአብሔር እየጠጣች አድጋለች። ለዚህ ነው በወተት ያደገ ሕፃን በሽታ ይዘው። እቺ ቤተ ክርስቲያን ወተት በተባለ ቃል ስላደገች እነ እከሌ ስለተናገሩ እነ እከሌ ስለመጡ ትምህርቷ ይቀየራል። አመስግኗታ ከፍ አድርጋችሁ። ስመለስ ከፍልሃለሁ አለው። ምን ስል ከፍልሃለሁ? ስመለስ። መድኃኔ ዓለም አባታችን ደጉ ሳምራዊ ሲመለስ ይከፍላል አይከፍልም? ለዚህ ነው መጽሐፍ ለሁሉም እንደ ስራው ምን አረጋዋለሁ? ከፍለዋለሁ።
በፊታችሁ ቆመን ስናገለግል ክርስቲያኖች ወደን ሳይሆን ቤተክርስቲያን የሰጠችንን አደራ ለመመለስ ነው። ለምን ሲመለስ ይከፍላል አይከፍልም? ይከፍላል። እባካችሁ ደግ እንሁን። ይከፍላል አይከፍልም? ይከፍላል። ዛሬ ያለቀሳችሁ ሰዎች እግዚአብሔር ነገ ይከፍላል አይከፍልም? ይከፍላል፣ ያጽናናል። አንዳንዶቻችን በህይወትና በምን መካከል ነን? በሞት አሉ እንዳንባል ክርስቲያኑ የለንም። ለምን? ንስሐ አባት የለንም። ስጋው ደግሞ አልበላንም። ቅዳሴ አንወድም። የሉም ሞተዋል እንዳንባል ደግሞ እንዲህ እንሰበሰባለን። በህይወትና በሞት መካከል የነበረውን አዳምን ያዳነ መድኃኔ ዓለም እኛንም እንዲያድነን ፈቃዱ ይሁንልን። ደጉ ሳምራዊ የተባለ መድኃኔ ዓለም ነው። ማን አልኳችሁ? መድኃኔ ዓለም ነው፣ የዓለም መድኃኒት። በዚህ በአንደኛ ዮሐንስ ምዕራፍ 4 ቁጥር 14 ላይ ተመዝግቦ የሚገኝ ኃይለ ቃል አለ። አንዳንዶች ጆሮአቸውን ይበላቸዋል። በ27 መድኃኔ ዓለምን ስናከብር መጽሐፍ ቅዱስ ላይ የቱ ጋር ምን አለ ተጻፈ? አንደኛ ዮሐንስ ምዕራፍ 4 ቁጥር 14 ላይ እነሆ አባት ልጁን እንደላከው የዓለም መድኃኒት እንዲሆን ይላል። የምን መድኃኒት? የዓለም መድኃኒት። አዎ ክርስቲያኖች የወደቅነውን ማን ያንሳል? እግዚአብሔር ያንሳል። እውነት ነው። ማህበራዊ ህይወቱ ሰኞ ጧት ወጥቶ እሁድ ማታ ድረስ መስራቱ፣ በትዳር በልጅ መያዙ ከክርስትና የሚያርቅ እንዳይመስላችሁ። ቸርነቱን አብዝቶ ማን ያነሳናል? እግዚአብሔር ያነሳናል። ያስተማረን ማን ነው? የመከረን ማን ነው? እግዚአብሔር ስላስተማረን ስለመከረን ስሙ የተመሰገነ ይሁንልን። በህይወትና በሞት መካከል ያለነውን ሰዎች ሞታችንን አስወግዶ ወደ ህይወት እንዲያስገባን ፈቃዱ ይሁንልን። ህይወት የሚገኘው በክርስቶስ ስጋ ነው። ህይወት የሚገኘው በክርስቶስ ደም ነው። ቤተክርስቲያን እንዲህ አይነት ጉባኤ የምትሰራው ደግ ነገር የምትነግራችሁ መምራን እያፈራረቀች የምታስተምራችሁ አዎ ወደ ማን እንድትቀርቡ ነው? ወደ እግዚአብሔር። በህይወትና በሞት መካከል ያስተማረን የመከረን የገሰጸን የአባቶቻችን አምላክ የእኛም አምላክ ስለማይነገር ስጦታው ስሙ የተመሰገነ ይሁንልን። ይቆየን።